ሰበር ዜና አሁን እየተሰማ ያለ በጣም አስደሳች ዜና አለ። ቼልሲ ለሰንደርላንድ 30 ሚሊዮን አቅርቧል። ኳሌ የምትመለከቱትን አውሬውን ዣካን ሊያማስፈረም። በነገራችን ላይ ዣካ ከአርሰናል ጀምሮ በጣም ለቼልሲ እንዲጫወት የምመኘው ተጫዋች ነበር። እኔ በግሌ ቃል እንዴት እንደምወደው ማለት ነው። ባየር ሊቨርኩሰን ቤት ሄዶ ደግሞ ከዣቪ አሎንሶ ጋር ሰርቷል። አሁን ቼልሲ እየፈለገው ነው ያለው። አንድ ትልቅ መልእክት ለእንግሊዝ ፕሪሚየር ሊግ እና ለአንዳንድ ቲክቶከሮች፣ ቼልሲ ላይ ሙድ ለሚይዙ ቲክቶከሮች፣ ቼልሲ ተጫዋች ሲያስፈርም ከስትራስበርግ አይደለም እያሉ ሙድ ለሚይዙ ቲክቶከሮች አድርሱልኝ። አሁን ቼልሲ እየተመራ ያለው የወላችሁ ዝውውሩን እየመራ ያለው ዣቪ አሎንሶ እንደሆነ የምታውቁት 34 ዓመቱ ነው። ዣካ የ34 ዓመት ተጫዋች 30 ሚሊዮን አቅርበው ነው ቼልሲ ለማስፈረም የመጀመሪያ ጥያቄ ለሰንደርላንድ ያቀረቡት። ይሄን ልጅ ቼልሲ ካስፈረመው እውነት ይወላችሁ እኔ እንደዚህ ብዬ ከዚህ በፊት ተናግሬ አላውቅም። ታውቃላችሁ፣ ፎሎወሮችም ይሄን ቪዲዮ የምታዩት ሙሉ ታውቃላችሁ። ቼልሲ ዣካን ካስፈረመው የሚቀጥለው ዓመት በስርዓት ሁልሽም ቼልሲን መፍራት አለብሽ። በስርዓት መፍራት አለብህ። ተጠንቀቀው ቼልሲ። ለምን መሰለኝ የምልህ ዣካ ማለት ለቲም ይዞ የሚመጣው ትልቅ ቲም ስፕሪት አለ። ሌላው ትልቅ ልምድ የጎደለውን የቼልሲን ቲም አምበል ሳይሆን ነገር ግን ከአምበሉ በላይ ቲሙን የሚመራ ሰው ሆኖ ነው የሚመጣው። ዣካ ምን አይነት ሰው እንደሆነ ማወቅ ከፈለጋችሁ ኤዲተሮች፣ ይሄ የእናንተ ስራ ነው። ሁላችሁ ውጋት በሚለው ሰርታችሁ ልቀቁላችሁ፣ ይዩት፣ አስተዋውቋቸው ማን እንደሆነ ለማያውቁት የቼልሲ ደጋፊዎች፣ ይሄንን ዝውውር ለሚቃወሙት ማለት ነው። እኔ እንዲህ ብዬ ስናገር ሰምተኛ አታውቅም። ሆኖልን ከመጣ ይሄ ልጅ ከዛ በኋላ ለኳንና ማነው ያንን ራሞድ የሚባለውን ተጫዋች ካመጣ ቼልሲ ጠብቁት። እኔ በጣም ፍሩት ነው የምላችሁ። ኢቨን እና ጋርናቾ ቦታ ሰው ባያስፈርም ራሱ ማለት ነው እነዚህ ሰዎች ቼልሲን የሆነ ቦታ ያደርሱታል። ታያላችሁ። ተው ዣካ፣ አይሆንም። ተው በእናት እንዴት ነው የምወደማ? እንዴት ነው የምወደ? ረፍረፍ ዣካዬ፣ በዚህ ማሊያ ይዤሃለሁ። ይኸውላችሁ በዚህ ማሊያ ስንት ነገር አሳልፈናል አይደል ዣካዬ? በቃ በእናትህ ተው፣ እንዳታረገው ጀማው። ኦፊሻሊ ዣካ ወደ ቼልሲ ሊያቀና እንደሚችል ፋብሪዚዮ እንግዲህ አሁን ተናግሯል። እንደሚለው ከሆነ ቼልሲ ቁርጠኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። አሎንሶ የፕሮጀክቱ አባል እንዲሆን፣ በተለይ ደግሞ ይሄ ልጅ ልምዱ እጅግ የካበተ ስለሆነ ቡድን ከመምራት አንጻርም ከፍተኛ ሚና ሊጫወት እንደሚችል ያምናልና ወደ ስታንፎርድ ብሪጅ ሊያመጣው ነው ይሄንን ተጫዋች። ማንዬ እኔ በቼልሲ ማሊያ ዣካን ላይ አልፈልግም። አርቴታ የምታስፈርመው ከሆነ ይሄ ልጅ ያስፈርመው ድጋሚ። በቃ ቶፕ 6 ቡድኖች ላይ ዣካን ላይ አልፈልግም። እንዴ ምን አይነት ደመኛ፣ እንዴት ታጋይ ተዋጊ እንደነበረ ለኛ ታውቁታላችሁ አይደል? አይ ቼልሲ በተዘዋዋሪ በዚህ ልትበቀሉ ነው ማለት ነው። ምን አይነት ነገር ነው? ጉድ ሳይሰማ መስከረም አይጠባ አሉ። እውነታቸው እኮ ዣካ ወደ ቼልሲ። አዎ ሰምተኛል። ግራኒት ዣካ ወደ ቼልሲ። ፋብሪዚዮ አሁን ከደቂቃ በፊት ያስነበበው መረጃ ምን ይላል? የቼልሲ ያልተጠበቀው የክረምቱ ሳይኒንግ ሊሆን ይችላል ብሎ እንግዲህ አስቀምጦታል ማለት ነው። ይሄ ልጅ ከዣቪ አሎንሶ ጋር ድጋሚ መስራት ይፈልጋል፣ ወደ ለንደንም መመለስ ይፈልጋል ሲል እንግዲህ አስነብቧል ማለት ነው። ሌሎች መረጃዎች ደግሞ ስንመለከት በግል ጥቅማ ጥቅም ከቼልሲ ጋር ተስማምቷል። አሁን የቀረው ቼልሲና ሰንደርላንድ ነው። ሰንደርላንድ ደግሞ በልጁ ጉዳይ ላይ አያካብዱም ተብሏል ማለት ነው። የቼልሲ ደጋፊዎች በዚህ ዙሪያ ላይ ምን ትላላችሁ? የአርሰናል ደጋፊዎችስ ምን ትላላችሁ? እውነት ለመናገር ማለት ነው ልምድ ያለው ተጫዋች ስንል የነበረውን አሁን ጥቅሙን እዚህ ጋር ታዩታላችሁ። በቃ ይሄ ምረ ወጠጤ ጎረምሳ ፈላ ምናምን የተሰበሰበበትን ቲም ስርዓት ያስይዛታል ማለት ነው። አለቀ። እኔ ተመችቶኛል። የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። ፎሎ እንዳይረሳ። ሰበር ዜና! የቀድሞ የክለባችን ተጫዋች ግራኒት ዣካ ቼልሲን ለመቀላቀል ሙሉ ለሙሉ ከስምምነት ላይ መድረሱን እንግዲህ ታማኝ የሚባሉ ምንጮች እየዘገቡ ይገኛሉ። አሁን የሚቀረው ሰንደርላንድ እና የቼልሲ ድርድር ነው። የእነሱም ድርድር በጥሩ ሁኔታ እየሄደ እንዳለ እንግዲህ መረጃዎች እያሳዩ ይገኛሉ። ጀማው የዚህ ዝውውር መሳካት ዋነኛው ሰው እንግዲህ የቀድሞ አሰልጣኙ ዣቪ አሎንሶ ነው። ምን ተሰማችሁ? እስቲ ጀማው ሀሳባችሁን ኮመንት ላይ አስቀምጡልኝ። እኔ በጣም ነው ያዘንኩት። ምን እንደሆነ አላውቅም። ብቻ ኮፒ ሊንክ ፎሎ ማድረግ እንዳይረሳ። ብሬኪንግ ኒውስ፣ ቼልሲ እና ዣካ ከስምምነት ላይ ደርሷል። በግል ጉዳይ ቼልሲ ከተጫዋቹ ጋር ያለውን ነገር ጨርሷል። አሁን ደግሞ ከሰንደርላንድ ጋር ቀጥታ ንግግር ጀምረዋል። ዣቪ አሎንሶ የዚህ ልጅ በጣም ፈላጊ ስለሆነ ቼልሲዎች ይህን ልጅ ለማስፈረም ከሰንደርላንድ ጋር ያለውን ንግግር በጣም እየገፉበት እንደሆነ እውቁ የስካይ ስፖርት ጀርመኒ ጋዜጠኛ የሆነው ፍሎሪያን ፕላተንበርግ ዘግቦታል። ሌላኛው ከቼልሲ ጋር የተያዘው የዝውውር ዜና ስለ ጆሻ ቼምቦንግ ነው። ትላልቅ የአውሮፓ ክለቦች እዚህ ልጅ ላይ እውነተኛ ፍላጎት አላቸው። ነገር ግን ቼልሲ በጭራሽ አይነኩም ከተባሉ ተጫዋቾች ውስጥ አንዱ ጆሻ ቼምቦንግ እንደሆነ አሳውቋቸዋል። ነገር
ግን ቼልሲ ይሄን ልጅ እንደ ሴንተር ባክ እንጂ እንደ ፉል ባክ ወይ ደግሞ እንደ ዊንግ ባክ እንደማያዩት በስፋት ተዘግቧል። ሌላኛው ዛሬ ከቼልሲ ጋር በስፋት ሲያያዝ የነበረው ስለ ቻሎባ ነው። እንግዲህ ኢንተር ሚላንና ኮሞ ይሄን ልጅ በጣም እንደሚፈልጉትና በጥልቅ እየተከታተሉት እንደሆነ ብዙ የዜና ምንጮች እየዘገቡ ይገኛሉ። ይሄ ዜና ለአርሴናል ደጋፊዎች አስደሳች ነው ብዬ አላስብም። ሰሞኑን ከቲክቶክ ስለጠፋው በተቻለ መጠን በደም ኮፒ ሼር ፖስት አድርጉ። ለማንኛውም ግን ዣካ ከቼልሲ ጋር በጥቅማ ጥቅም ዙሪያ ላይ ሙሉ ለሙሉ ከስምምነት መድረሳቸው ታውቋል ማለት ነው። ቼልሲዎች ዣካን ለማስፈረም ጥረት እያደረጉ ነው። በተለይ ከዣካ ጋር ባለው ጉዳዮች በሙሉ በጥቅማ ጥቅም በገቢ በሁሉ ነገር መስማማታቸው ተገልጿል። በተለይ ዣቪ አሎንሶ ከዣካ ጋር ባየር ሌቨርኩሰን እያሉ ምን አይነት ድንቅ ጊዜና ድንቅ ዓመት እንዳሳለፉላችንም እናውቃለን። ለማንኛውም ግን ዣካ ወደ ቼልሲ ሄር ዊ ጎ ሱን ላይ ነው ያለው። አሁን በቃ ትንሽ ጊዜ ነው የቀረው እንጂ ዣካ ወደ ቼልሲ መግባቱ ማይቀር ይመስላል። በተለያዩ ሚዲያዎች ላይ እውነተኝነቱ ባይታመንም ማለት ነው በስፋት እየተነገረ ይገኛል። የአርሴናል ደጋፊዎች ምን ትላላችሁ? ሀሳባችሁን ኮሜንት ላይ ግለጹልኝ። ኮፒ ሊንክ ሼር ፖስት ግን እንዳይረሳ። ቼልሲ ከግራኒት ዣካ ጋር በግል ስምምነት ዙሪያ ኤቭሪቲንግ ጨርሰዋል። አሁን የሚቀረው የቼልሲና የሰንደርላንድ ስምምነት ብቻ ነው። ቼልሲ ደግሞ የመጀመሪያውን ኦፈር አቅርቧል ተብሏል። ወደ 25 ሚሊዮን ፓውንድ አካባቢ ለግራኒት ዣካ ለሰንደርላንድ አቅርቧል ነው የተባለው። ማለት አሁን ላይ ሰንደርላንድ ሪጀክት ያድርገው አክሰፕት ያድርገው ምንም የተባለ ነገር የለም። ግን ከአንዳንድ ሶርሶች እንደማየው ከሆነ ሰንደርላንድ ግራኒት ዣካን አትሊስት እስከ 30 ሚሊዮን ፓውንድ ድረስ ነው ቫልዩ የሚያደርጉት ተብሏል። ይሄ ጥያቄ ደግሞ የመጣው ቀጥታ ከዣቪ አሎንሶ ነው። ከሱ ጋር እዛ ባየር ሊቨርኩሰን አብሮ እንደሰሩ እናውቃለን። እዛ በነበረበት ጊዜ በጣም አስገራሚ ጊዜ ነበር አብሮ ያሳለፉትና አሁንም ከቼልሲ ቤት ጋር ድጋሚ አብሮ መስራት በጣም ይፈልጋልና ከዣቪ አሎንሶ የመጣን ጥያቄ የኛ ባለቤቶችና ስፖርቲንግ ዳይሬክተሮች እሱን ሰፖርት አድርገውት ግራኒት ዣካን ለማምጣት እየሞከሩ ነው። አዲስ ነገር የሚኖር ከሆነ በዚህ ጉዳይ ላይ እናወራበታለን። ግን ማይ ፐርሰናል ኦፒኒየን ግራኒት ዣካ ዋን ኦፍ ዘ ፕሌየርስ በጣም ከሚመቹ ተጫዋቾች መካከል አንዱ ነው። ለመናገር በጣም ደስ ይለኛል ቼልሲ ሲመጣ። ግን አንድ ትልቅ ጥያቄ አለኝ። ማለት ሰንደርላንድ የምር 30 ሚሊዮን ፓውንድ ቫልዩ የሚያደርገው ከሆነ ኢቭን እኔ በ25 ራሱ ቼልሲ ተስማምቶ ቢያመጣው አይ ቲንክ ዲስ ኢዝ ቱ ማች። 33 ዓመቱ ነው። ፕሮባብሊ ሊጉ በሚጀምርበት ጊዜ ምናምን ትንሽ እንደቆየ 34 ዓመት ይሞላው ነው። ስለዚህ ማክሲመም በቃ በጣም ብዙ በሱ ተጠቀምን ካልን ልንጠቀም እንችለው 2 ዓመት ነው። በቃ 33 34 እና 35ኛ ዓመቱን ብንጠቀምበት ነውና ለዛ ያክል 30 ሚሊዮን ፓውንድ ማውጣት ትንሽ ብዙ ነው ብዬ አስባለሁ። ግን ይደዝም ማታር ማለት አሁን ላይ እኛ በቃ የሆነ አደልት በቃ ትላልቅ ተጫዋቾች ያስፈልገናል። የሚገርም ሳይኒንግ ነው የሚሆነው። 15 ሚሊዮን ምናምን የሚያልቅ ነገር ቢሆን በጣም ደስ ይለኛል። ኤኒዌይስ አሁን ምክንያቱም አሁን የብሩ ነገር የሚያሳስበኝ ምንድነው እነ ግራኒት ዣካ የ33 እና የ34 ዓመት ተጫዋች ላይ 30 ሚሊዮን ፓውንድ ብናወጣ ከሆነ ሌሎች ተጫዋቾች ላይ ኢንቨስት ለማድረግ ገንዘቡ እያጠርን ይመጣል። ብቻ ይሄ ጀስት ይሄን ሐሳብ ነው። ሆፕፉሊ ቼልሲ እንደምንም ይሄን ዝውውር ያጠናቅቋል። ይሄን ሐሳብ ነው። እስኪ እናንተን ሐሳብ ንገሩኝ። ይመቻችሁ። ይሄ ነገር ቀልድ መሆን አለበት እንዴ? ቼልሲ ግራኒት ዣካን ለማስፈረም ጥረት እያደረገ ነው። ብቻም አይደለም ኦሬዲ ልጁ በቃል ደረጃ ተስማምቷል እየተባለ ነው። ኧረ በለው ቼልሲ በቃ አብዶለታል። ሌላ ምን ማለት ይቻላል? ኮፒ ሊንክ ሼር